የአሜሪካው ፕሬዝዳንት ዶናልድ ትራምፕና አማካሪያቸው ኤለን መስክ በሀገሪቱ የታሪፍ ጭማሪ ላይ ሰፊ ልዩነት ውስጥ መግባታቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት የዓለም ሀገራትንና መሪዎቻቸውን አጀብ ያስባለ የታሪፍ ጭማሪ በመቶ ሀገሮች ላይ ጥለዋል። ይህም የቴክኖሎጂውን ሰውና የዓለም ቁጥር አንድ ሀብታም የሆነውን ኤለን መስክ ከፕሬዝዳንቱ ጋር እንዳይስማማ አድርጓቸዋል። መስክ አሜሪካ በመቶ ሀገሮች ላይ ጣለችውን ታሪፍ ተገቢነት የሌለው በመሆኑ እንዲነሳ በቀጥታ መጠየቃቸውንም በትናንትናው ዕለት ተሰምቷል። መስክ ቴስላ የተባለው የኤሌክትሪክ ተሽከርካሪ የገበያ ማሽቆልቆል እየደረሰበት ስለሆነ ነው ሲባልም ተነግሯል። ኩባንያው መስክ በአሜሪካ ፖለቲካ ውስጥ በከፍተኛ ሹመኝነት ማገልገል ከጀመሩ ወዲህ በአሜሪካ ገበያም ይሁን በውጭ መቀነሱ በቀደሙት ጊዜያትም ሲሰማ ነበር። አለፍ ሲልም ይህንኑ ተሽከርካሪ በሰዓት የሚያቃጥሉ ግለሰቦችም ተስተውለዋል። ቻይና የወሰደችው 34 በመቶ ያጸፋ ቀረጥ በተለይም በመስክ ቴስላ ላይ ተጽዕኖ ከፍተኛ ስለመሆኑም ተነግሯል። የመስክ የቀረጥ ጭማሪ ተቃውሞ መልስ አላገኘም ሲባልም ተነግሯል። ከሰሞኑ ሀገራቱ በቀረጥ ላይ ጭማሪ በማድረጋቸው ከሰኞ ዕለት ጀምሮ በምርቶች ላይ ጭማሪ የታየ ቢሆንም በልዩነት የቴስላ ተሽከርካሪዎች አሁንም የ2.5 በመቶ ቅናሽ አድርጓል ተብሏል። ቻይና ከአሜሪካ በመቀጠል ሁለተኛዋ የቴስላ መዳረሻ መሆኗ ልብ የሚባል ነው። በመሆኑም ባለሀብቱ በአውሮፓም ይሁን በሌሎች ዓለማት ላይ የተጣለው ቀረጥ ጨርሶ እንዲነሳ ወይም ዜሮ ቀረጥ እንዲሆን ሲሉ ጠይቀዋል። መስክ ለቴስላ ኤሌክትሪክ ተሽከርካሪ ግብዓት የሚሆነውን 25 በመቶ ከአሜሪካ ውጭ የሚያስገቡ ናቸው። የመጣኔ ሀብት ባለሙያዎች በአሜሪካ ገበያ የገበያ አለመረጋጋት እንደሚፈጠርና የዋጋ ግሽበትም በዛው ልክ እንደሚጨምር እየተናገሩ ይገኛሉ። በመሆኑም ፕሬዝዳንቱ ሁሉም አሜሪካውያን እንዲበረቱና ትዕግስትም እንዲኖራቸው በዚህም ቀጣዩ ጊዜ የታላቅነት ይሆናል ብለዋቸዋል። መስክ የዶናልድ ትራምፕ የንግድ አማካሪ የሆኑትን ፒተር ኔቫሮ የተባሉትንም ሰው ከሃርቫርድ በኢኮኖሚክስ የዶክትሬት ዲግሪ ማግኘት ምንም ጠቃሚ አይደለም በማለት ወርፈዋቸዋል። ባለጸጋው በቻይና ላይ የሚሆን በሌሎች ላይ የሚጣለው ቀረጥ ከቻይና ይልቅ አሜሪካ ትጎዳበታለች በማለት ለባልደረቦቻቸው መናገራቸውን ጠቅሷል። የመስክ ቴስላ በዓለም ደረጃ የዶናልድ ትራምፕ አካሄድ የሚገለጽበትና በመጥፎ የሚመሰል ኩባንያ ነው ሲሉ ተንታኞች እያስረዱ ነው። የትራምፕ የታሪፍ ጭማሪ ታዲያ ከሪፐብሊካን አባላት ጀምሮ እስከ ቀድሞ ፕሬዝዳንቶች ለትችት ተጋላጭ ሆኗል።